ለካ ሰይጣንም ይሸልማል። ዮሐንስ ወልደ ማሪት አባቱ ጣዖት አምላኪ ነው። ከዕለታት በአንድ ቀን ጣዖት ወደሚያመልክበት ስፍራ መስዋዕት ሊሰዋ ሲል ልጁን አስከትሎት ይሄዳል። ዮሐንስን አባቱ ጣዖት ሲሰዋ ዮሐንስ እንቅልፉ መጥቶበት ሲተኛ የሚያስደንቅ ሕልምን ይመለከታል። ሰይጣን በአምሳለ ንጉሥ ተቀምጦ በግራ በቀኝ በፊት በኋላ በሰራዊቶቹ ተከቦ አንድ ጋኔን አስገቡኝ ብሎ ፈቃድ ሲጠይቅ ያያል። ያ ጋኔን ገብቶ በሰይጣን ፊት ቆሞ ምን ሰራ ተብሎ ተጠየቀ። ባልና ሚስትን አጣልቼ አፋትቼ መጣሁ ብሎ መለሰ። በምን ያህል ጊዜ ተብሎ ሲጠየቅ በ11 ቀን ውጣ ብሎ ያስወጣዋል። ሁለተኛው ለመግባት ፈቃድ ይጠይቃል፣ ይገባል። ምን ሰርተ መጣ? ከወዴት መጣ አለው። ከጽንፈ ምድር መጣው፣ ወንድምና ወንድምን በድንበር አጣልቼ አጋድዬ መጣው። በምን ያህል ጊዜ ፈጸምክ አለው። በ20 ቀኔ ብሎ መለሰ። ሰይጣኑም ውጣ አለው። ሶስተኛው ጋኔን ፈቃድ ጠይቆ ገባ። ከወዴት መጣ ቢለው ከገዳም። በገዳም ምን ሰራ? 40 ዓመታት ዘግቶ የነበረው መነኩሴ ከበዓቱ ወጥቶ ዓለማዊ ሥራ እንዲሰራ አደረጉ ብሎ መለሰለት። ያን ጊዜ ሰይጣን ከዙፋኑ ብድግ ብሎ አንተስ ሊያነክሱ ይገባል ብሎ ከዙፋኑ አስቀመጠው፣ አክሊልም አደረገለት። ይህንን ዮሐንስ ወልደ ማሪት በሕልሙ ተመለከተ። ለካ መነኮሳት መከራቸው የበዛው ክብራቸው ቢበዛ ነው ብሎ ይህን ዓለም መንኖ ናቀ። ኦርቶዶክሳውያን አባቶቻችን መነኮሳት ሲፈተኑ ስናይ ከመፍረድ ይልቅ እንጸልይላቸው፣ ፈተናቸው እጅግ በጣም ብዙ ነውና።